አረላሽ ማርያምን ይበጫችሁ ስብብ ያንተ ነው በሚለው ከዛ ደረት ይመታልሻል። ከዛ በኋላ ምናምን ነገር ኦ ማይ ጋድ። እኔ በነገራችን ላይ ማለት ነው አብርሽን በጣም ነው የሚያስቀኝ ጌታን በቃ የሌለ ማለት ነው። በቃ ጭዌ ማንንም አይሰማም። አይገርምም አባቴ ፍቅሌ። አዎ ባባዬ ራሱ ገርሟቸው እየሳቀባችሁ ነው ማለት ነው። እኔ ግን ጌታ ሆይ ድረስ ጌታ ሆይ ድረስ በቃ ሁለት እብድ ብያችኋለሁ። ሄርሜላንም አብርሃምንም እብድ መስሚያቸው ጥጥ። ለነገሩ እናንተ ባትኖሩ እኛ በማንዘና ፈታ እንላለን፣ በማዩቱባችን እናሳድጋለን። ስለዚህ እንወዳቸዋለን። ጌታ እንደኔ እወዳቸዋለሁ። ግን ሩታ ግን ማለት ነው እኔ ተው ባባዬ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? የኔ ውዶች ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ክብር ይስፋ ለመድኃኒዓለም። ስበብ ያንተን የሚለውን ዘፈን እንግዲህ ተጋብዛችኋል ይመስለኛል። እና ጋሽ አብርሽ እና እትዬ ሄርሜላ ማለት ነው ይመቻችሁ። እግዚአብሔርን በጣም ነው የምትደሩኝ ባይዛዌ ማለት ነው። እንግዲህ ሩታንም የራሷ የሆነ ህይወት እንትን እያለች ነው ሜሪ በመከረቻት ነገር። ሌሎቻችሁም አሁን እንደዚህ እያላችሁ ዘና ፈታ ብላችሁ እየመጣችሁ ነው እና ይመቻችሁ፣ ዘና ፈታ በሉ። ነገር ግን ያው ሰው ደም ብዛት ያለበት ሰው ስላለ ትንሽ በቃ አይደለ ራሳችሁ ምንትን ሳትሉ ሄድት መጣ ምናምን ቢሆን ይሻላል። ምክንያቱም የሰሞኑ በጣም አፍልታችኋል አንተና ሄርሜላ ማለት ነው። ሌላው ፊልም ነው ምናምን አይ ነው እንደ ፊልም ነው። እኔ እንደዛ ማየው ባይዘው ብዙዎቻችሁ ግን አይመስላችሁም እና ሪሊ ስለሚመስላችሁ እና በመሰላችሁን መውሰድ ትችላላችሁ ማለት ነው። እና የኔ ውዶች የኔ ቪዲዮ እዩት እና የኔ ውዶች በነገራችን ላይ ማለት ነው በጣም ነው የምታስቀኝ። በተለይ አብርሃም በኢየሱስም በጣም ያስቀኛል ማለት አጨባበጡ ምን ማለት አሁን ማለት ነው። እውነት ማለት እኔ እንደ ፊልም ነው የምረዳው። ሁላችሁም እንደዛ ነው እንደኔ ነው ብዬ ነው የማስበው። ይሄ ነገር ወደ ራሴ ደግሞ ሳመጣው እንዴት ነው ግን ሌላ ሰው የነካው ነገር ራሴ የምነካው የሚለውም ደግሞ እኔ ሀሳብ ላይ አለ። እናንተ ጋር ነው ያለው ወይስ ይሄ ነገር ወይስ እኔ ጋር ብቻ ነው? ማለቴ የሆነ ነገር የተነካ ነገር ያው የተነካካ ነው አይደል? ስለዚህ ሩታ ከአብርሃም ጋር አይ ነው እኔ የማውቀው ነገር ስራ እንደዚህ ሆኖ እያየችው ያውም ከቆንጆ ሴት ጋር ምናምን ከዛ በኋላ ወደ ራስሽ ትያመጫዋለሽ ወይስ እንዴት ነው የሚለውም ደግሞ በዛው እንድጠይቃት ነው። ቤተሰብ አንድ ነገር እንድትሉኝ አልፈልግም። ጥያቄ ነው የጠየቅኩት። ይመለስልኝ ካላስ ምክንያቱም ዓለም ያንተን እየተባለ ሌላ ነገር መቼስ ሳይወራ አይደል? ዓለም ከሆነ ዓለም ነው። ያው የራሷ ፍቅረኛ ከሆነ የራሷ የምትወደው ነገር ከሆነ ኦ ማይ ገድነስ ነው ያስብለው። ብቻ ግን እንደዚህ የተሻሹ ከዛ ያው እኔ የማውቀው ነገር ስላለ ወደ ራስሽን አምጥተሽን ትስትዩ ለጥያቄ ለሩታ ነው ባያዘው ለእናንተ አይመለከታችሁም። እንደዚህ ሲሆን ባልሽ ከሴት ጋር ምን አይነት ስሜት ይኖርሻል? ማለቴ እኔ አሁን የኔ ባለ ትዳር ነኝ፣ የልጅ እናት ነኝ፣ ልክ እንዳንቺ ማለት ነው። ፍሬሽ ማለት ነው፣ ፍሬሽ እናት ነኝ እና እግዚአብሔር የተመሰገነ ይሁን። በእኛ በኃጢአተኞቹ በእኛ በእንትኖቹ እግዚአብሔር አምላክ አምኖን እንደ ስንት ልጅ የሚፈልጉ ሰው ልጅ እኛን አምኖን ልጅ ስለሰጠን እና ስላረገን ክብር ለመድኃኔዓለም ይሁን። ግን እንደ እናታችን እንከበራለን ወይ? ምሳሌ እኔ ሚዲያ ላይ የማስተላልፈው ለልጄ ምንድን ነው ልጅ ማለት ልጅ አለሽ ማለት የሌላውም ልጆች እናት ነሽ ማለት ነው። ምክንያቱም እንዴት እንደሚወለድ ይታወቃልና አንቺም ፍሬሽ እናት ነሽ፣ እኔም እንደዛው በአንቺ ቦታ ብሆን ባሌ እንደዚህ ተነካክቶ መጥቶ አይደለም እንኳን አብሮኝ ሊተኛ አይደለም እጄን እንዲነካ አልፈልገም። እኔ ለራሴ ገንዘብ ነው ጥንቅር ብሎ ይቅር። በእርግጥ ገንዘብ ያሳስታል አይኖ፣ ግን በእንደዚህ አይነት የመጣ ገንዘብ ከአፍንጫዬ ይውጣ ነው የምለው እኔ በበኩሌ እንደዛ። ማይ ጌድነስ ወደ ፈረንጅኛ ለማውራት የሚቃጣኛል ምናምን በቃ ምን ልበላችሁ ብቻ አይቻልም። እና የአብርሃምና የሄርሜላ ፍቅር ለየት እያለብኝ እየመጣ ነው። በቃ ከበፊቱ ከውትሮ ለየት እያለን እየመጣብኝ ያለው እና ምን እንደምል ራሱ ግራ እስከሚገባኝ ድረስ ነው። እና የኔ ወዶች ብቻ አጣፍጥላችሁ። ትክክለኛ ፍቅረኛን ከሆናችሁ እንደዛው ኖርማልም እንደዚህ ሰውም እናናድዳለን ካላችሁ የሚመቻችሁ እንደዛው በቃ ምንም ማለት አይቻልም። የምሬን ነው።